ይሄ ዝና ነገር ሄሎ ተመልሻለሁ እኔ ነኝ መጣሽ ጎሽ ዜድ እሺ አይ እኔ አልገባችሁም እኔ ለማለት ፈልኩት አሁን ለታመት ማት ልጁ ያቀኛል እሺ አንድ ጊዜ ያየነው ማለት ነው ግን እንደሞ ጋቀም እንደገና ቀርቢም አላገኘሁትም ያቀኛል አንድ ጊዜ ብቻ ነው ያየኛልሽ የታየ ነው አው እኮ እና ሰላም ተባባላችሁ አው ሰላም ተባብለን አንድ ሲኒማ አይተናል አሃ ፊልሙን ላይ ታችኋል ፊልም ነው ታይተን እና በአጋጣሚ አብሬ ወድኩት ልጅ የሰፈር ልጅ ነውና በዛው ነው ያስተዋወቀኝ ማለት ጓደኛው ነው አስለ ለሶስት አያችሁ አንድ ላይ አው አሃ ከዛ በኋላ ለምን ተራራቃችሁ ታዲያ ከዛ በኋላማ በቃ ሁኔታዎቹ አይመቻቹም ማለት ስራ ላይ ነው እኔ ተማሪ ነኝ እና ጭራሽ እንደዚህ አልገናኝም ነበር ስልኩን ያን ያልወሰድሽም አው ማለት ይሄን ያህል ሰዓት አልነበረንም ነበር ስልክ ምን ስልክ ለመቀበል እኮ ያን ያህል ሰዓት አያስፈልግም ከጓደኛሽ አትቀበይም የሱን ስልክ ተቀበልኩት ስልኩን ችግር የለብኝ ነበር ግን እሱ አሁን ማለት እንጃ በቃ ፈራው እንዴት እንደነገረው አኮ እሱማ የምትነግሪው ከሆነማ ያስፈራል ለምን ትነግሪዋለሽ ሌላ አሁን መሰለሽ አንቺ 2 አመት በጣም ራቀ ያን ሰሞን ቢሆን ያን ይሆኑ ደውለሽ ፊልሙ እኮ በቃ አንዴ ብቻ አይተን ቀረ ሌላ ፊልም እንድገም ብለሽ ድጋሚ ማየት ይችላል ነበር ለመቀራረብ ጥሩ ድል ነበርሽ መራቅ አልነበረብሽም የሆነ ፍላጎት እኮ ካደረብሽ ወዲያው ነው በቃ መልቀቅ አትፈልጊም እንደዛ ነው የሚደረገው እሱ ፍራቻዬ ነው ግን ለጓደኛው ተነግረው ማለት ነው አይ በቃ ስልኩን ከሰጠኝ በኋላ ማለት ዝም ብለሽ አሁን በሰዓት እንዴት ነገር አታውሪው ግን በቃ ዝም ብለሽ ቀረቢው እንዴው ተግባብተሽ ምናምን ነው ያለኝ ትክክል ነው እውነቱን ነው ስለዚህ እንደውም አሁን የወጡ ፊልሞችን ለምን አሁን ጥሩ ፊልም እሷ መርጣ ይሄን ፊልም ለምን አንነው ከሁለት አመት በኋላ ምን ነው ዶክተር ከሁለት አመት በኋላ ይረሳዋል እሱም የፊልሙን ይረሳዋል አሁን ቢያንስ ዝም ብለሽ በስልክ አሁን ብትደውይም ትርጉም የለውም በቃ 2 አመት ከሆነው ሊረሳሽም ይችላል በጣም ረጅም ጊዜ ነው የሚሻለው ነገር በአካል ማግኘት ነው ለዚህ በአካል የሚገኝበት ቦታ ታውቂዋለሽ አይደል አው ምን ውስጥ የት ነው ማለት አሁን እሱ ብቻ የሆነ አላረ እንደ ወንዶች እንትን አይደለም በጣም ፍሬስ ነው እኮ የት ነው የሚገኘው ነው የምልሽ የት ነው ሰፈር ነው ትምህርት ቤት ነው የሚሰራበት ቦታ ነው የምትሄጂው የት ነው አይ ሰፈር እኮ በቃ ወደ ሰፈር አካባቢ ትሄጂና እሱ ያለበት ቦታ ሄደሽ ምታልፊ መስለሽ ሰላም በዩ እና በደንብ አርገሽ ቆም ብለሽ በደንብ ሰላም በዩ ተዋወቃላችሁ አንድ ላይ ፊልም አይታችኋል በጣም ረጅም ጊዜ ሆነን ከተገናኘን ምንድነው የጠፋው እንደዚህ ምናም ብለሽ በደንብ ሰላም በዩና ስልኩን ተቀበዩ ከራሱ ስልኩን በቃ እንደውም እደውልልሃለሁ ወራ ፊልሙንም እስቲ ደሞኒ በ2 አመት ውስጥ ምንም አላየንም እንገባለን ለማንኛውም እደውልልሃለሁ በእና ስልኩን ተቀበዩ ይሰጥሻል የፈለገ አሁን ዳልሽው ኮስታራም ቢሆን ስልኩን 100% ይሰጥሻል በርግጠኝነት እሺ ወከራለሁ ከዛ በኋላ ትገናኛላችሁ ማለት ነው አሁን ወደሃለው እንደዚህ ምን ማለት አይተበቅብሽም ገና ምንም እሱንም እኮ ገና አላወቅሽውም እኮ በደንብ ስለሱ ስላለበት ሁኔታ ግን አጣርታለሽ ከጓደኛው ነው አይኖረው ያወኩት እንጂ እሱን ቀጥታ አይደለም ከኋላ ግን አቃለው ጓደኛው ነግሮኛል ምኑን ስለሱ ማለት እኮ ያው ፍቅረኛ የለውም የለውም ስለዚህ ለዚህም ለሁሉም ነገር እንዲረዳሽ ሄደሽ አሁን ተዋውቂና ከዛ በኋላ ጓደኛ ሆኚ ስልኩን እንደሰጠሽ አንድ 2 ቀን ቆይት ብለሽ ደግሞ ትደውያለሽ ሻይን ጠጣ በዩ እሺ ትንሽ ምልክት ካሳየሽ ሌላው አይከብድም ደህና ሁኚ በይ አመሰግናለሁ ቻው እንግዲህ ምን ታረጋዋለህ ይቀጥል ሄሎ ማንንም በል ኢየሩስ እድሜሽ ስንት ነው 22 ምን ጉዳይ ገጠመሽ ኢየሩስ ማለት የሆነ ልጅ በስልክ ነው ማውቀውና የዛሬ 2 አመት አካባቢ ነበር በአካል ተገናኘንም እሺ እና እንገናኝ ስለ ያው ቢዝነስ ምናምን ነገር ይለኝ ነበር የሆነ የዛሬ ሳምንት ቀጥሮ የነበረና ማለት የቀጠለ ሰዓት ላይ አልተገኘው ነበር
አንቺ ቀረሽ? አይ ሄጃለሁ፣ ግን 4 ሰዓት ሻርፕ ላይ ነበር የቀጠለኝ። ያው 15 ደቂቃ ሳልስት ነበር የደረስኩት። እሺ። እና በሱ የተነሳ የሆነ እንትን ነገር እያለ ማለት በነገራችን ላይ ልጅ ጉረኛ ነገር ስለሆነ ይመስለኛል። አይዶን አላውቅም። አንቺ ስለምን አረፈድሽ? እኔ ጠዋት ታክሲ እንትን ነበር ለዛው ነበር እየተረፈኩ ለሌላ ነገር እንኳን አልነበረ። ነግረሽው ነበር ላረፍድ እችላለሁ ታክሲ አጥቻለሁ ብለሽ? ብዬዋለሁ። ቀደም ብዬም ደውዬለታለሁ እየመጣሁ ነው ጠብቄ ምናምን ብዬው ነበር። ልክ 4 ሰዓት ሻርፕ ስለሆነ ደውሎን በቃ ሄጃለሁ ምናምን ነገር ነበር ታዲያ። እንግዲህ እሱ አየሽ ለቀጠሮ ያለው አመለካከት አዎ በቃ በተቀጠረው ሰዓት ሰው መገኘት አለበት ብሎ የሚያስብ ሊሆን ይችላል። እንግዲህ እንደዛ ስላደረገ ጉረኛ ነው ማለት አይደለም። አይ ማለት እንደዛ ያልኩበት ምክንያት ላይ መሰለኝ ማለት ሁሌ በስልክ ስናወራ የሆነ ልጁ በእንትን የምለው ነገር ነው ያለው። ምን ለዛ ነው ምን የሚለው ነገር አለው? ብቻ ማለት በስራ አዋረኝ ምናምን ነገር አንዳንዴ ይዘጋል አንዴ የሆነ እንደዛ ነው። ታዲያ ለምን ምኑን ነው የወደድሽው ታዲያ? የሆነ ጊዜ አለው የሚገርም ነገር እኔ በቃ ከሱ በምርቅበት ሰዓት ላይ ደግሞ ይቀርበኛል እኮ። ምንድነው አሁን ወደዋለሁ አልሽ ማለት እንደዚህ አይነት ባህሪዎቹን እንደዚህ ጥሩ ነገሮች የሉትም ካልሽ መጥፎ ባህሪዎች አሉት የምትይ ከሆነ ምንድነው ፍቅር ውስጥ ያስገባሽ? ጊዜ አለው የሚገርም ነገር እኔ የሆነ ከሱ ለመረቃት አንደስ አንቀም ሞክሬው ነበር። በዛ ሰዓት ደግሞ በቃ በጣም እንትን እያለ ነበር። እኔ እኮ ስለምወድሽ ማለት እንደዚህ ስለም በጣም ይፈትነኝ ነበር። በነገራችን ላይ በሌላ ስልክ እየደወለ እየፈትነኝ ነበርና ለምን እንዲህ ታደርጋለህ በምጠይቅበት ሰዓት ስለምወድሽ ነው ምናምን ነገር ነው ማለት ማለት ምንድን የሚያደርገው የሚዘጋብሽ ምናምን? አዎ በሌላ ስልክ እየደወለ በቃ በሌላ ወንድ እያስደወለ እንትን ላይ ነበር። እኮ አሁን እኮ ብዙ ነገር ነው እያልሻለሽ። ጭራሽ በሌላ ወንድም ደግሞ ያስደውላል። ስትደውይለት በአግባቡ አያናግርሽም፣ ስልክ ይዘጋብሻል እኮ። ታዲያ ምንድነው ይሄ ሁሉ ነገር የሚያደርግ ከሆነ ታዲያ ይሄ ችግር እንዳለ ነው የሚያሳየው እኮ። ማለት እኔ በመርቅበት ሰዓት ላይ ደግሞ እንትን ይላል ነገር እየደወለ በቃ እኔ እኮ ስለምወድሽ ነው እኔ እኮ ስራ በዝቶብኝ ነው እንጂ ስልክ እየዘጋሁብሽ አይደለ በቃ የማይለኝ ጉድ የለም። በቃ ከኔ መራቅ አለብኝ ብዬ በጣም ብዙ ጊዜ ነግሬው ነበር። እንግዲህ የሩስ ያንቺ ነገር ትንሽ ራስሽ የምትፈጥሪው ነገር ነው። የሆነ ስትርቂውም አይፈልግም፣ ስትቀርቢውም ደግሞ እንደዚህ ይጫወትብሻል። ስለዚህ ሰው አይፈልግሽም ማለት ነው። በቃ ይሄ ግልጽ እኮ ነው። ምክንያቱም ቀርበሽው በአግባቡ ፍቅር ማያሳይ ከሆነ ችግር አለ ማለት ነው አይደለም ዶክተር? አዎ ቀጥሯትም ደግሞ 15 ደቂቃ መታገስም የሚወዳት ከሆነ እንዴ ከዛ በላይ የትራንስፖርቱን ሁኔታ መቼስ ምንም ዛቢውስ መግባት አለበት። ሊረዳ ይገባ ነበር። በዛ ላይ አስቀድመሽ ነግረሽዋል ያለውን ነገርና እንደዛ የሚያስደርግ ነገር አልነበረም። ያ ሲባል ግን አንቺም ትክክል ነሽ ማለት አይደለም። እንደዛም ቢሆን ግን ሆኖም ቀራሁን እየታየ ያለው ነገር ጥሩ አይደለም። ስለዚህ ለአንዴና ለመጨረሻ ጊዜ እንገናኝ በይው። እንገናኝና ተሰማለች። ይገናኙና አይደል? ይገናኙና እንግዲህ የስሜቷን ትንገረው። ይሄ በአግባቡ ማያናግራት እንደዚህ ስልክ የሚዘጋባት ምናምን ከሆነ ከዚህ በኋላ የራሷን በቃ እርምጃ እንደምትወስድ ትንገረው። ከዛ በኋላ ቆፍጣና ደግሞ መሆን አለባት። መልሶ ስላለቀሰ እኔ ስለምወድሽ ነው እንደዚህ ስላለ የሚወድ ሰው ያወራል። የሚወድ ሰው ጥሩ ፍቅር ይሰጣል እንጂ ስልክ አይዘጋም ወይም ደግሞ አያመናጭቅም እንደዚህ አያደርግም። የፍቅር ምልክት ሆኖ አያውቅም። እውነት ነው እስከምናውቀው ድረስ ዶክተር። እውነት ነው ዶክተር ዮናስ። እሺ እንቀጥል። ማስታወቂያ እንስማና ከዛ በኋላ እኛም ቦምቦሊና ወደ ዶናት ከፍ ብሏል ተብሏል። ዶናታችንን ተነስቷል አለ እኮ። እኔ ስገባ ብቻ ነው ዶናት የሚሆነው። እኔ እኮ ምንም የሚሸተኝ ነገር የለም ዛሬ አልተጋገረም እላለሁ። ስገባ ብቻ ያሳዝናል። ለኔ ነው ብሏል እንግዲህ። እሺ ችግር የለም። እኛ ሆዳችንን ለሆዳችን አይደለም እኛ ለህሙማንን ለመርዳት የማከም ውስጣዊ ፍቅር ስላለን የሚበላ መጥቶ ይብላ እያለ እሺ ሄሎ አይሰማም? ሄሎ
አብርሽ ሲገባ ነው እንዴት ነው አላሳልፍ አለ መሰለኝ በር ላይ ናቲስ ካውን አሪፍ ነበር ያዘልን እስቲ ሄሎ ሄሎ ማንን በል እንኳን በሰላም ቆየሽኝ እንኳን ደህና መጣሽ አንቺም ወደ ክሊኒካችን ደህና ነን ስምሽ ማን ነው ኤምቲ እሺ ኤም እድሜሽስ እንኳን ደህና መጣህ መልእክት የተላለፈበት ማስተላለፍ ብቻ ነው ይመስላል ሄሎ እንኳን ደህና መጣሽ ሄሎ አብርሽ ምንድነው እየተደረገ ያለው ጎበዝ አብርሽ እዛ ጋር እየያዘ በራሱ ማከም ጀምሯል መሰለኝ አይመስልም ክሊኒኩ እንግዲህ አንድ ነው ተሳሳተ አቅጣጫ እንዳይገቡ ሰዎች ሄሎ ማንን በል ማርታ ነኝ እሺ ማርታ እድሜ ስንት ነው እድሜ 20 ምን ጉዳይ ገጠመሽ ማርታ ፍቅር ይዞሻል ጥሩ ያው ክሊኒኩም የፍቅር እኮ ነው ትክክለኛ ቦታ መተሻል እና ምን ተፈጠረ ያው ልጁ አቀኝም እሺ ታዲያ ለምንድን ነው የምትስቂው ታዲያ አይሽ አንቺ አሁን የቀልድ እንደሆነ ያስታውቃል የእውነተኛ አፍቃሪ አይ እንደዚህ የተሳቀ አይደለም እውነተኛ አፍቃሪ እኮ በጣም አስቦ ተጨንቆ እኮ ነው ጥያቄ ትክክለኛ ቦታ መተሻል ስለኝ እኮ ያኮሱን ካለ ከሱ እንዴት ነው እሺ አሁን እስኪ ንገሪን እስካሁን ጉዳዩን እስኪ ንገሪን እሺ እና ራስሽን ለማስተዋወቅ ሙከራ አድርገሻል አያቀኝም ማለሽ ለመተዋወቅ እኮ አለብሽ አያቀኝም በድምጽ ነው የሚያቀኝ በድምጽ ሁሉ ያቀኛል በስልክ ነው የምትተዋወቁት በስልክ ሁሉ ደውለታለሁ እሺ ለካ አዋራዋለሁ እንጂ በአካል ምናምን መልኬ ምናምን አያቀኝም ስልኩ በስልክ እንዴት ማውራት ጀመራችሁ ስልኩ ነው ተጓደኛው ለምዬ ማለት አንቺ መጀመሪያውን ታውቂዋለሽ ማለት ነው ስለዚህ ከጓደኛ ስልክ ተቀብለሽ ዝም ብለሽ ደወልሽለት እና ማን ብሎ ነው አሁን እያወራሽ ያለው በቃ ዝም ብዬ ሰፈርልጅ መሆኔንና እንደማያውቅኝ እንደማያውቅ ያወራል አንድ ሰፈር ናችሁ ግን አንድ ሰፈር ነው ቢያይሽ ያውቅሻል ምናልባት በቃ አይን ላገኝ ይችላል እሺ አሁን ስለዚህ ምንድነው ታዲያ አሁን ያልቻለሽ እኔ ሌላችሁ ሰለኩት ምን ላድርግ ልጁን ደግሞ በጣም ነው የምወደው በጣም በየቀኑ ነው የምትደውይለት አንቺ ሁሌ ነው የምትደውይለት ዳንክ ሁሌ ነው ወይ የምትደውይለት እንዴ ቀን በቀን ሰዓት በሰዓት ደቂቃ በደቂቃ ነው የምትደውይለት እሱ ሲያወራሽስ እንዴት ነው ፍቃደኛ ሆኖ ነው ሲያወራሽ ያወራል ያው ግን ምን ያለ በግድ ነው የሚያወራኝ ስንት ጊዜ ነው ይሄ ስንት ጊዜ ሆነሽ መደወል ከጀመርሽ እኔ መደወል ከጀመርኩ ቢያንስ 1 አመት ከሁለት ወር ምናምን አትረሻል ምን ሆነሽ ነው 1 አመት ድረስ እንደዚህ እፈራለሁ ለመናገር እኮ ምኑን ለመናገር ስለምፈራው ልጁን በጣም ነው የምፈራው ስለፊት ምናምን እንዲያቀኝ ምንም ስለፊት ላይው በጣም እፈራለሁ ታዲያ ምንድነው ጥቅሙ ታዲያ ዝም ብሎ ማውራት በስልክ ምንም ትርጉም የለውም የሆነ ጊዜ ላይ ወደፊት መሄድ አለበት እሱም እኮ አሁን በጣም የግዱን ነው የሚያወራው አልሽ አይደል ሰልፍ ይሰለሰለችዋ በቃ ሁሉ ጊዜ 1 አመት ከምናምን አይደል ምን ያደርግለታል ሁሉ ጊዜ ስልችት ይላል የሆነ ወደ ሌላ ነገር ካልተገፋ ማለት ነው ነገሩ እኔማ ዝም ብዬ ነበር የምደውልለት ግን በቃ እየቆየ ሲሄድ ግን እየባሰብኝ መጣ እኮ ይኸውልሽ አሁን ምን አድርጊ መሰለሽ እሱ የመገናኘት ፍላጎት አለው አይደል ላግኝ ይችላል ይሽላል በቃ ስለዚህ እና አንቺ መታየት የፈራሽው ለምንድን ነው እኔ እንጃ ትንሽ ፈራኝ እኮ ምንም ወይ እንዳይርቀኝ ስልኩን አላነሳም እንዳይለኝ ነው ታዲያ እንደዚህ የዋሸሹ ነገር አለ በስልክ ስታወሪው እንዴ በስልክ ስታወሪ የዋሸሹ ነገር አለ አረ ምንም አላሸሁትም እኮ በቃ ነገር ቢኖር እድሜን ብቻ ነው ማለት ስንት አልሽ ማለት ትንሽ ከሷ አንሳለሁ ግን ለትልቅ አድርጌ ነው ያወራሁት
አሁን ለኛን አልዋሸሽንም 20 ነው ያልሽን አይደል እኮ አው ለሱ ተለቅ ያለልኝ ስንት አልሽው ለሱ ለኔ እረሱ 26 ለምን እንዳያስበኝ ነው ትንሽ ከፍ ያለለው ከኔ እሱ ስንት አመቱ ነው እንዴ እኔ ምን አውቃለሁ ግን ፊዚካሊ ሳይው ተለቅ ይላል እድሜውን አልጠየቁትም እኮ አሁን ይሄ ነው አንድም እኮ የሚያስፈራሽ ይሄ ነው ምንም የሚያስፈራኝ ነገር የለም አልሽ አልዋሸው ይሄ ዋሸሽ አይደለም እንዴ አንድም የሚያስፈራሽ ይሄ ነው በቃ 26 ብለሽዋል ስትታይ ደግሞ 26 አትመሲም አይደለሽምም እሱም የሚጠብቀው አሁን የ26 አመት ስለዚህ ዋሽተሽዋል አንድም እንዳታገኙ የሚያደርግሽ ይሄ ነው አይደለም ስለዚህ መጀመሪያ ነገር ነው ለምን አትነግሪው ምን ችግር አለ በግልጽ ከመገናኘታችሁ ለማዋሸት ከደፈርሽ ለእውነታው ደግሞ መድፈር ነው መቁረጥ አለብሽ አሁን ምን አድርጊ መሰለሽ ቆይ ማርታ አንቺ የቀለድሽ ነው መሰለኝ ትስቂያለሽ ምን አለች ለእናንተ ማሽቻቸው አንቺ ውሸት ላይ ያለሽ አቋም እንዴት ነው እንዴ ታትረሽ ነው የምትዋሽው ስንት ነው 20 አማት ሞይም 17 አባራት አይ ቆይ እዚሁ ቆይ ያ ልዩ ኃይል አለን አይደለም እንደዚህ አደጋ ጊዜ የሚቀመጠው ያዛት በር ላይ እንዴ አራደ ለሮጥሮ ጀምሪ አይ ግን አሁን ይኸውልሽ ያደረግሽው ያለው ነገር ማለት ነው ትክክለኛ ያልሆነ ነገር ነው አሁን መታከም አልነበረብሽም እሺ እሱ አለፈ ግን አሁንም ከልጁ ጋር የምታረጊው ነገር ትክክል አይደለም እድሜሽም አልደረሰም ለዛ እናንተ ደግሞ ትንሽ እድሜን ተጨመር አድርጉት እንዴ እኛ ፍቅር አይዘንም እንዴ ካሁን ትመጣች ያለ ነው እኮ ይኸውልሽ አንደኛ ለምን አርፈሽ ትማሪ አይሻልሽም እንዴ አርፈሽ ለምን አትማሪም ታዲያ ትምህርትሽን ብትማሪ እኮ ነው የሚሻለው አሁን በእንደዚህ አይነት ጊዜ ተማርኩ እኮ ነው ግን ደግሞ ያዘኛ አምላክ አይ ምን ይዝሻል አንቺ እኮ እየቀለድሽ ነው አንደኛ እንግዲህ በ15 አመትሽ ነው ማለት ነው ስልክ እየደወልሽ ከዋቂ ሰው ጋር እንደዚህ አይነት ነገር የምታወሪው ማለት ነው ስለዚህ የወላጅ ክትትልም ጎድሎሻል ማለት ነው አው ግን ምን ላርገላችሁ አይ ምን ላርግ አይደለም እኮ እንዴ ማድረግ ያልነበረብሽን ያደረግሽ ታፈጉዱልኝ ያላችሁ ልምጣ እሺ ለማንኛውም አሁን ለሰራሽው ስተት ልጁንም ግን ወደ ወንጀል እየገፋፋችሁ ነው ዋጋሽን ታገኛለሽ እየሰማ ከሆነ እሱ ደግሞ እንዲርቅሽ ማርታ የምትባልች የ17 አመት ልጅ እንዲርቅ እንባለን እንግዲህ ያሳዝናል ይኸውልህ ይሄ ነው ከ15 አመታቸው ጀምረው እንደዚህ አይነት ነገር ውስጥ እየገቡ ህፃናቱ የሚያስቆጣ ነው ዶክተር ያው እንደምታዩት ግብ ይያለ ለመታገስ ጥረት ያደርግን ሄሎ ማንን በል ኤች እድሜሽ ስንት ነው ኤች 21 ትክክለኛው አይደል 21 እሺ ምን ጉዳይ ገጠመሽ ኤች ማለት በፊት ከሆነ ልጅ ጋር ነበረን ግንኙነት እና በጣም ማለት ገና ከብዙ አመት በፊት ነበር እሱ እንዴት ከብዙ አመት በፊት ነበረ ግንኙነታችን እሺ እና ግን በጣም መተማመን ነበረ ማለት በመሃላችን ግን ከተወሰነ ጊዜ በኋላ በማላውቀው ሁኔታ ክፍተት ተፈጥሯል ማለት ነው ማለት ቆይ ኤች ከሁለት አመት በፊት ታቂው ነበረ አይደለም ማለት ከረጅም ጊዜ በፊት ከረጅም ቆይት ብሏል ተተዋወቃላችሁ ፍቅረኞች ነበራችሁ ከዛ ምን ሆነ በቃ በጣም እንተማመን ነበረ ከዛ ግን በማላውቀው ሁኔታ ወደ ውጭ ሀገር ሄደ እሱ ማለት ነው ሳይነግርሽ ሳይነግረኝ እና በዛ ምክንያት በጣም ትልቅ ግጭት ተፈጥሮ ነበረ እሺ እና እሱ የሚለው እንዳልጎዳሽ ነው ምናምን ነው የሚለው ሄደው ማለት ሳይነግራት የሄደው ሳይሆን ሳይነግረኝ ሄደው እኮ ታዲያ እኮ ልክ የተመታታ ነገር ይመስላል ሳይነግርሽ መሄዱ ነው ጉዳቱ ወይስ መሄዱ አጠቃላይ ነው ጉዳቱ አይደለም ማለት መሄዱንማ እኔም እደግፈዋለሁ ምክንያቱም ለራሱ ህይወቱን ለማለት ስለሆነ ወደ
ማለት ወደ ከፍተኛ ነገር ራሱን ለማድረግ ስለሆነ በእኔ በኩል ምንም ልለው አልነበረም። ግን ፍራቻ ነበረ ውስጡ። አልነገረኝም። ፕሮሰሱን ምናምን ከጨረሰ በኋላ ነው ነገረኝ። እሺ ሄደ። ከዛ በኋላ ተጋጫችሁ። ከዛ ምን ሆነ? ሄደን በኋላ በቃ ርቀት በጣም ትልቅ ነገር በመካከላችን እንደፈጠረ ነገረኝ። እሺ ከዛ እኔም ችግር የለውም ማለት ርቀት በፊትም ቢሆን እንደማይስማማን ነገር አውቃለሁ። እሺ በቃ እና ሄዷል ማለት ነው። እኔም በቃ ትቼዋለሁ ማለት ነው። እና ግን ይሆናል አይደለ የሱ ሁኔታ ብዙም እንትን ቁርጥ የሚያደርግ ነገር አይደለም። ከውጭ ሀገር በሚመጣበት ጊዜ እኛ እንደ በፊታችን እንድንሆን አይነት ነገር የሆነ ይታይበታል። ግን የሚለው ግን ርቀት የሆነ ራሱን የሆነ እንትን ነገር ላይ እስከሚያደርስ ድረስ ይሄ ነገር ወደ ኋላ እንዳደረገው ነው የሚነግረኝ። እና እኔ ምን ላድርግ? አሁን ከተለያያችሁ ስንት ጊዜ ሆነ? በቃ ዘንድሮ አመት አምና ነው ሄደው። ስለዚህ አሁን መቼ ሊመጣ ነው? አሁን እሱ ጨርሶ የዛሬ 4 አመት እንደዚህ 3 አመት። ስለዚህ አሁን የሱ ሐሳብ ተመልሼ ስመጣ አብረን እንሆናለን ነው አይደል? አንቺ ትፈልጊያለሽ መጠበቅ? እኔ አላውቅም። እንዴት? ሌላ ጓደኛ አለሽ አልጀመርሽም አይደል? ግን በዚህ ሁኔታ ላላምነው እችላለሁ። እንግዲህ አሁን ከዚህ በኋላ የሚኖራችሁ ነገር ነው የሚወስነው። አሁን ይሄንን እኛ መወሰን ይከብደናል። አንቺ የምትወጂው ከሆነ በተፈጠረው ነገር ቅሬታ ከሌለሽ ማለት ቂም ካልያዝሽና ይቅር ካልሽው በተፈጠረው ነገር ተጋጭታችሁ የለ አስቀይሞሻል አይደል? ስለዚህ የተፈጠረውን ነገር ረስተሽ ይቅርታ ብለሽ ከሆነ እና የምትወጂው ከሆነ ቀጣይ ጊዜያትን እንግዲህ 4 አመት ከዚህ በኋላ ልጠብቀው የሚያስችል ፍቅርና እምነት አለኝ እምትይ ከሆነ እንግዲህ መጠበቅ ነው። አይ አያስተማምነኝም እሱ ነገር እምትይ ከሆነ ደግሞ እንግዲህ ቅጩን መንገር አለብሽ። እሱን ተስፋ ቆርጦ ወደ ሌላ ህይወት እንዲገባ ማለት ነው። እንግዲህ ይሄ በደንብ አስቢበትና የራስሽን ውሳኔ ስጪ። እሺ አመሰግናለሁ። እሺ እንዴ ነው የምሬ ታመመ? ግራ የሚያጋባ ነው። ግራ ብትጋባ አይገርምም። እንደዚህ ያጋጥማል። እሺ ቀጥል። ሄሎ ማንን በል? ድምጽህ ርቋል በጣም። ቢ እድሜ ስንት ነው? ቢ 22። እሺ ልክ እንደሱ ሆነ። አውራን እስቲ እስኪ ጉዳይህን ትነግረን። ጉዳይ ነበረና ምን አልከን? ከሆነች ልጅ ጋር በጣም ሪሌሽን ነበረና እሺ በጣም ወዳት ነበር። እሺ ሁለት ወጣለው ምናምን እያለች ትሽሸኛል። ምን እያለች? ወዳሃለው ትላለች ግን ትሸሻለች። እሺ ከዛ በቃ እኔ እውነት መስሎኝ እንገናኝ ምናምን ስላት በቃ ያው ፕሮሰስ እንትን እያዘጋጀ ውጭ ፕሮሰስ ውጭ ልታይ። እሺ እያዘጋጀ ልክ እንደጨረሰች በቃ የኔና አንተ ጉዳይ አልቋ ምናምን ትግራለች። ግን እሺ ተቆራረጥ እስቲ ንገረን አሁን የመጨረሻውን። አይሰማም? ቀጥል። ምን አለችህ እሷ? የኔና አንተ ነገር አልቋን በስልክ ስለሆነ እስካሁን ስላልተገናኘን በአካል ምናምን ነገር አለችኝ። ምን ነው ስላት አይ እኔ ውጭ ልሄድ ነው አለችኝ። እሺ አይ ለምን እንደዚህ ምን እያልሽ ቆይተሽ ምናምን ስላት አይ ሌላ ጓደኛ አለኝ ምናምን ነገር አለች።
ስለዚህ አሁን ምንድነው ታዲያ የፈለከው ቢ በከባድ የፍቅር በትሮች የተመታ ሰው ነው በጣም የተደበደበ ሰው ነው ምን ለምን እንደመጣ አላውቅም በተለይ ያጣጫን የመታቸው እየቀለደችበት ያለችም ትመስላለች በዚህ በኩል ወደ ውጭ ወደሃለው ያለችው እንደገና ደግሞ ወደ ውጭም ቻው ብለው ትሄዳለች አይቶ አይሆንም ቢቀርበት ይሻላል እሺ ሙዚቃ እንስማ ሄሎ አቤት ገብተሻል ማንንም በል ቤተልሔም ይባላል ቤተልሔም እድሜ ስንት ነው ቤተልሔም እድሜ 18 ነው 18 ሞልቷል በጣም አስጊ የሆነ ከስንት ቀን መች ነው ሞላሽ የተዋወቅኩት ጓደኛ ነበረኝ 18 መች ነው ሞላሽ አልፎሻል እሺ እሺ የተዋወቅኩት ጓደኛ ነበረ እሺ ከክፍለ ሀገር የተዋወቅኩት ስመጣ ማለት እሺ እሺ ከዛ እሱ ሙስሊም ነው እኔ ክርስቲያን እሺ ከዛም እኔ ደውለታለሁ እሺ ግን ብዙም አይደውልኝም ተወጂኛለሽ ሲለኝ አወዳለሁ እሱ ከዛሬኝ ያልደወልኩ የሚደውል እየሰጣሁት እሺ ቤተ ክርስቲያን ሄጄ አስቀድስ ነበረ ሄጄ ከቤተ ክርስቲያን አስቀድሽ መጣውና ነው ከዛ እቃ ረስቼ መጣው ቤተ ክርስቲያን እሺ እስቲ አጠር አድርጊው ገና ቀይረሳሹን ምኑን እና መዘረዘሪ ከሆነ ማደራችን ነው እሺ ደውለት አነሳም ዛሬ ስደውይለት ብዙ በተደጋጋሚ ደውይለት አንሰም ከዛ በኋላ ስኮላ አረገልኝ ቃራስ ያልሽው ምን ለማለት ነበር ታዲያ አሁን በምን ልታገናኙ ነበር ቃራስ ሲማናቸው ምን ቃራስ ያልሽው ምንድነው ቃራስ ቤተክርስቲያን ውስጥ አልሽ አው ቃራስ ከዛ ስመጣ ደወልኩለት እየመጣው በቃው ስልክሽ ነው ቤተክርስቲያን የረሳሽው ዝም ብዬ ዋልኩኝ ደውል እንደውም ብዬ ማለት ነው እሺ ከዛ ፈጣለ ከዛ ደውለት አነሳ እሺ ከዛ በኋላ ሚስኮል አረገልኝ እሺ ለምስኮል እኔ ደግሞ ተማሪ ነኝ እሱ ሰራተኛ ነኝ እሺ ለምን አረካልሽው ከዛ ፈጣልኩና ከዛ በኋላ ቆይቼ ደወልኩኝ እሺ ስደውል አነሳም አንተም ጭራሽንም ዘጋብኝ እሺ እናው ምንድነው ታዲያ እሺ አንድ ቀን ተገናኝተን እናውቃለን እሺ አሁን ከዛው ያውን የስልኩ መጨረሻው ምን ሆነ ዘጋብኝ እሱም በተራው ዘጋብሽ እሱም ደግሞ ስለዚህ አሁን ምንድነው ታዲያ የመጣሽው ለምንድነው አሁን ወደ ክሊኒኩ ጋር መፍትሄ ያገኛለሁ እንጂ የምን እኮ መፍትሄ ይሁንልሽ አሁን አይ ምንድነው አሁን የተጎዳሽው ነገር ምንድነው ድምጽን ሳልሰማው ተዋልኩኝ መጎዳትኝ አሁን ትላንት ነው ይሄ የሆነው መቼ ነው እንደዚህ የሆነው ዛሬ ነው እቃውንም ዘረሳችሁ ዛሬ ነው መቼ ነው የተገናኛችሁት የተገናኘነው ዛሬ ከሁለት ሳምንት ምናምን ሆነን አለፈ በአካል ማለት ነው እሱ በስልክስ በስልክማ ተገናኝተን ዛሬ ነው የዘጋብኝ ዛሬ ከዚህ በፊት ዘግቶብሽ ያውቃል ስራ ላይ ሲሆን ይዘጋዋል ስለዚህ ዛሬም ግን ዛሬም ታዲያ ስራ ላይ ይሆናል ግን እሱ አንዳንዴ ይቀናል ሌላ ጓደኛለሽ ምናምን እኔ ግን የለኝም ምናምን ይልለታል እኮ አሁን ይኸውልሽ ስልኩን ያላነሳበት ምክንያት አንድ ስራ ላይ ሊሆን ይችላል እሱን ግንዛቤ ውስጥ ከተቺ ከዛ ደግሞ ተጠብቅ ምንም የሚያስቸኩል ነገር የለም አሁን ዛሬ ከቤተ ክርስቲያን የመጣሽው 9 ሰዓት ነው አይደል ገና 2 ሰዓት 3 ሰዓት ነው የቆየሽው ስለዚህ በኋላ ሊደውልልሽ ይችላል ካልሆነም ደግሞ አንቺ መደወል ትችያለሽ በትግስት መጠበቅ ይተበቅብሻል እሺ ገና እኮ ምንም ያልተነካ ነገር እኮ ነው ቤተልሔም ዝም ብላ የልጅ ነገር ነው እሷም ላይ የማየው ለነገሩ ያው እድሜዋም ገና ልጅ ነች 18 ነው እቃ ረስታ እንድትወጣ ያረጋል ልቧን ሰርቋታል አይ ዝም ብሎ ነው እሺ
አይ ገና ነው። በጣም አጭር ጊዜ እኮ ነው። ገና ነው። አጭር አይደለም፣ በጣም አስቸጋሪ ነው። አንቺ እንግዲህ ራስሽ ምን ወደዚህ ክሊኒክ አስመጣሽ እንደዚህ ከሆነ ይሁንማ። እሺ እኔ የምልህ አሁን ምን ይሻለኛል? ወይ ሰጥቼው ዝም ብዬ ፍቅሩን ልቀጥል ወይስ ላቁመው? እሺ ይኸውልሽ ፍሬሰናይ እየሰማሽ ነው። ስለዚህ ትንሽ ታገሽና ጓደኞቼማ ምን ይላሉ መሰለህ? ፍጭ ነው አዝበሽ ምን ያደርግልሻል? አትስሚያቸው። አንቺ ትክክለኛ መንገድ ላይ ነው ያለሽው። ስለዚህ ታገሺ። እስካሁን ድረስ ቆይተሻል። ትዳር ላይ ደግሞ የበለጠ ለትዳሩ ውበትና ድምቀት ስለሚሆነው አፍኙ ነው የምለው እኔ። ቻው ወይ ጉድ! አሁን ሌላ ነገር ይሰባል። እሺ ሌላ ታካሚ ሄሎ እሺ አቤት ማንን በል ስምሽን? ቅድም ገብቼ ነበረ። ማን ነበርሽ? ሰላማዊት መሰረት 19 ዓመቷ። ታዲያ አንቺን ጉዳይ ጨርሰናል ተሰነባበትንም እንዴ? መድኃኒት ተሰጥቶሽ አልሄድሽም? አይ ለካርድ ብዬ ወጥቼ ነበር። ካርድ አልቆ ነው? እሺ ምንድን ነበረ? እኔ እንዴት እንደሚወደኝ እንዴት ማወቅ አለብኝ? እሱ ምንድነው? ምን እያደረገ ነው አሁን ያልሽው? እሱ ማለት አይደውልልኝም ነበር ያልሽው? በሳምንት ሲለው ደግሞ በሳምንት 2 ምናምን እንደዚህ ደውላል። አንቺስ? እኔ በ15 ቀን የምደውልበት ጊዜ አለ፣ በሳምንት የምደውልበት ጊዜ አለ። ለምን አትደውይም አንቺ? ለምንድን ነው የእሱን ሁለት መሆን የተቃወምሽው? ለምንድን ነው አንቺ ራስሽ በ15 ቀን ይደወልሽ? እሱ የማይወደኝ እየመሰለኝ ማለት ትንሽ መሽኮርመም ምናምን ይኖር ጊዜ ነው። ፍቅረኞች ናችሁ ግን? እንደሌለሽ ነው የሚያስበው። ታዲያ መሽኮርመም እንደዚህ ነው እንዴ? ታዲያ በስልክ እየቆዩ መደወል በ15 ቀን አንዴ የደወልሽ በቃ ይረሳሻል እኮ። እሱ ግን ይረሳኝ አይመስለኝም። እንደ አንዳንዴ እንኳን እየደወለ በቃ በጣም እንደናፍቀው ምናምን ይነግረኛል እኮ። ለምን አትገናኙም? እኔ በጣም ነው የምፈራው ብያቸዋለሁ። ፈራዋለሁ ያልሽው ነሽ እኮ። ምንድን ነው የሚያስፈራሽ እሱን ለማግኘት? እኔ እንጃ ለምን እንደምፈራው ራሱን የራሴ አላውቀውም እኮ። አሁን መሰለሽ አሁን ዝም ብለሽ ቤትሽ ሆነሽ ነው አሁን እየፈራሽው ያለሽው ሳታገኙ ማለት ነው። አዎ። ስለዚህ ማግኘት አለብሽ። ስታገኙ ስትላመጂው አሁን ዝም ብሎ ከውጭ የሚሰማሽ ፍርሃት እየለቀቀሽ ይሄዳል ማለት ነው። ምንም መቼስ እንዳንቺ ሰው ነው ምትወጁ ሰው ነው። በዛ ላይ ምንም የሚያስፈራ ነገር አይኖረውም። ያንን ደግሞ የምታየው ስታገኙ ነው። እወደዋለሁ ብለሻል አይደል? ትወጂዋለሽ? አዎ በጣም ነው የምወደው። እኮ ታዲያ ምንድነው ሰው የሚወደውን ሰው ለማግኘት ይቸኩላል እንጂ ፈርቶ ቤቱ አይቀመጥም። እንደዚህ ከሆነ ምኑን የወደድሽው ታዲያ? ማለት ነግሬያቸዋለሁ። ጸባዩ ይመቸኛል፣ አስተሳሰቡ ምናምን እኮ። ታዲያ እንደዚህ አይነቱን ሰው ታዲያ እኮ ባገኘሁት አይደል እንዴ ማለት የነበረብሽ? አግኝተሽ እኮ አብረሹ መሆን ከሱ ጋር መቀራረብ ነው አይደል የሆነ የምትመኘው? አንቺ ደግሞ በተቃራኒው በቃ ማግኘት ፈራለሁ እሱን ትያለሽ እኮ። ስለዚህ ልክ አይደለም ያለሽበት ነገር። እንገናኝ በይና ቅጠሪው። ስለዚህ ስታገኘው በቃ ያኔ ታወራላችሁ ማለት ልክ በስልክ እንደምታወሩት በአካልም አግኝተሽ ታወሪዋለሽ። እሺ። ከዛ አሁን ፍርሃት የምትዩ ነገር እንግዲህ ራስሽ የፈጠርሽው ነገር ነው። ያኔ የለቀቀሽ ይሄዳል። እሱስ ራሱ እንገናኝ አይልሽም እንዴ? እንገናኝ ይለኛል፣ ግን እኔ ይሻልለውም ማለት አያደርሰኝም ምናምን እለዋለሁ። ምን አያደርሰኝም? አይመቸኝም እለዋለሁ። እሺ እኮ ታዲያ መጀመሪያ ግን ከሁሉም ሕክምና የመደዋወር በስልክ የሚያወሩትን ነገር ይጨምሩት። ከ15 ቀን ከፍ አድርጉት። በደንብ ደውይለት፣ በደንብ አግኙው። እኔ በጣም ነው የሚጨንቀኝ እሱ ይለኛል፣ ግን መገናኘት በጣም ነው የምንፈልገው። እኔ እፈልጋለሁ እኮ መሰለሽ። ለምን ይጨንቅሻል እንዴ? ታዲያ ምኑን ነው የወደድሽው ታዲያ እንዲየጨነቀሽ? እሺ እንዴት እንደሚወደኝ እንዴት ማወቅ እችላለሁ? እኮ እንድታውቂው እኮ ይሄን እንድታቂ አግኙው።
መች ተቀራረባችሁ? ሳትቀራረቡ ምንም በምን አሁን የሰውዬ ይውደድሽስ ቢባል እንዴት አድርጎ ይውደድሽ? አያውቅሽ፣ አያገኝሽ። አክስቱ ትነግረዋለች። ጠባይ ደግሞ ወደ አክስቱ ሄድሽ ደግሞ መሰረት ስንት አመቷ ነበር? 19። አዎ ያው የልጅነቱ ነገር ነው ይሄ። አዎ በጣም ከባድ መሰረታዊ የሆኑ ችግሮች እያየን ነው በተለያየ አቅጣጫ። ይሄ ማለት ክትባቱ ላይ ክፍተት አለ ማለት ነው። አዎ ስለዚህ ስፔሻሊስት ዶክተሮች ነን የምትሉ ክትባት ላይ በጣም ሰፊ ክፍተት እያሳያችሁ ነው። ስኬታማ እየሆነ አይደለም እስካሁን ማለት ነው። መሰራት አለ። በአገር አቀፍ ደረጃ ዘመቻ መጀመር አለብን። ታዲያ አገሪቷ ተጠቅልቋል። በደዚህ አይነት ወረርሽ የሚለቀቅ ከሆነ እናንተ ከፈንድ ጋር ነው እንቅስቃሴያችሁ። ታዲያ ሄሎ፣ አቤት። ማንን በል? ኬ ይባላል። ኬ እድሜ ስንት ነው? 24 24 ምን ጉዳይ ገጠመሽ ኬ? እኔና ጓደኛዬ አንድ አመት ነው አብረን ያለነው። እሺ አጋጣሚ እነሱ የምንገናኘው እህቱ ቤት ነው የተገናኘ ነውም ጭምር ማለት ነው። እሺ እና ግን ያው ለብቻችን የምንሆንበት ታይም አለ፣ ግን በብዛት ግን እዛ ቤት ነው የምንሆነው እና ያንን እንዴት አድርጌ ልቅረፋው? እንዴት ከዛ ቤት እንውጣ? ከዛ ምሽግ ውስጥ እንዴት እንውጣ ነው? እንዴት ብዬ እኔ ጠይቄው አውቃለሁ መቼ ነው ብቻችን የምንሆነው ብዬ ማለት ነው። እሺ ግን ስራ ልጨርስ ምናምን ይላል። ማለት ምንድነው? እዛ ቤት ውስጥ አይወጣም እንዴ? ከዛ ቤት እሱ ማለት 24 ሰዓት እዛ ውስጥ ነው የሚሆነው? 24 ሰዓት ሳይሆን እኔ ማገኘው ከስራ ወጥቼ 2 ሰዓት ነው ማገኘው። ወይ በሳምንት 3 አብረን እንሆናለን። እዛ ቤት ማለት ነው የምታገኘው? እዛው ቤት ማለት ነው እኮ። ሁሌ 2 ሰዓት ላይ ነው የምትሄጂው ማታ? ከስራ ስወጣ በሳምንት ወይ አርብ ከሆነ አርብ፣ ቅዳሜ፣ እሑድ እዛው ነው የምንሆነው። ቅዳሜና እሑድ ማታ ነው? ቅዳሜ ማታ ላይ ካገኘሁት በኋላ እሑድ ቀን ሙሉ እዛ። እኔ ፍቅሬን በምን አይነት መንገድ ልግለጽ ብዬ ነው እኮ። አሁን ፍቅረኛ ናችሁ? እኔ አሁን ስራ ቦታ ነኝ። አይ ፍቅረኞች ናችሁ? ምንድነው ግንኙነታችሁ ከሱ ጋር? በፍቅር ነው አብረን ያለነው። ፍቅረኞች ናችሁ ማለት ነው። እሱ እዛ ሁሌ እዛ የምታገኝበት ምክንያት ምንድነው? እዛው ነው ስራ ቦታው? እዛው ነው ስራ ቦታ። እሱ አልሙኒየም ሰራተኛ ነውና በዛ ምክንያት ነው እንትን የሚለው እኮ። እዛው ነው የሚሰራው? አይደለም፣ የተለያዩ ቦታዎች ነው የሚሰራው። አጋጣሚ እዛ ስለሚል ነው እኮ። ታዲያ እሺ፣ አሁን እኮ ለምንድነው አሁን እሑድ ቀን አለ ለምሳሌ፣ ማታ መውጣት አይችልም ይሆናል፣ ይመሽ ይሆናል። አንቺም ከስራ በኋላ ነው የምትገቢው። ለምን እሑድ ቀን ሌላ ቦታ አትገናኙም? ሌላ ሻይ ለምን አትጠጡም? ሌላ ቦታ ሄዳችሁ? ብዬዋለሁ ግን ማለት ነው ይሄንን ስራ ልጨርስ አለ። የትኛው እሑድ የሚሰራው አለው? አሁን እየሰራ ያለው ስራ አለ ማለት እሑድንም ጨምሮ የሚሰራበት ማለት ነው። እሑድ አይሰራም እኮ። ታዲያ እሑድ ምንድነው ላለመውጣት? እሑድ ካንቺ ጋር ታዲያ ፍቅረኞች ነን አልሽ። እንዴት ነው ፍቅረኛ የሆናችሁት? በእህቱ ልጅ ምክንያት ነው። እሷን አስተዋወቀችን እኮ። ማለት ስላስተዋወቀቻችሁ ፍቅረኛ ትሆናላችሁ እንዴ? ዝም ብላችሁ? አይ አይደለም፣ አንድ አመት ሆነናል እኮ። በምን አሁን እንዴት ነው አንቺ እሱን ምኑን አይተሽ ምን አውርተሽ ምን ተባብላችሁ ነው ፍቅር ውስጥ የገባችሁት? በጣም ችግሮች እያየን ነው ጎበዝ። ይሄ በጣም ከባድ ጉዳይ ነው። በቂ ምክንያት አይመስልም ግን እዛ እሑድን በተለይ ስራ ሳይኖረው ስራ ሳልጨርስ አልወጣም የሚል ከሆነ ይሄ እኮ በጣም የሚያጠያይቅ ነገር ነው። በጣም አደገኛ ነገር ነው። መልሳ ገብታ ብትጨርስልን ጥሩ ነበር የሷን ጉዳይ። እሺ ትፈራለህ፣ ትደነግጣለህ እንደዚህ ትንሽ ጠንከር ያለ ነገር ሲመጣ? አይ ምንም እኮ ይሄ እኮ የጠነከረ ነገር እኮ አይደለም። ስንት ነገር አላየንም፣ ስንት ኬዝ አላየንም ዶክተር። ምንድነው? እሺ ሌላ ታካሚ። ሄሎ፣ አሎ፣ ማንን በል?
ፍቅር ተባላለሁ ከካሳንቺስ። ፍቅርተ እድሜ ስንት ነው? 22 22 ምን ጉዳይ ገጠመሽ ፍቅርተ? ጓደኛ ነበረኝ ሰላም አለኝ። እሺ ግን አልተማመንሽበትም መሰለኝ ባንዴ በከፊል የማውጣት ነገር ወደ ነበረኝ ከተትሽው እያለ አለኝና ከጀመርን 4 አመት ሆኖናል። አሁን በ18 አመት ነው ጓደኝነትን ከሱ ጋር የጀመርኩት። እሺ እና አሁን 4 አመት የሆነ ነው። ያው አብረን ምናምን እጠይቀዋለሁ። እኔ ግን ፕሮግራም አለኝ እንደዚህ ላደርግ በቃ ቆባለሁ በቃ እንደዚህ ምናምን እያለ 3 አመት ሆነን ከዛ አሁን 4ኛ አመት መጨረሻችን ላይ በቃ አብረን መሆን ከሌለብኝ እኔ ሀገር ልጅ ነኝ፣ እሱ እዚህ አዲስ አበባ ልጅ ነው እና በቃ እዛ ነው መሄድ የምፈልገው ሄዳለሁ ስለው እሺ አይ አትሂጂ ምናምን ብለን እሺ ብለን የተወሰነ ሰዓት ጊዜ ሰጠኝና ገና ጥምቀት ፋሲካ ምናምን እያለ በቃ አሁን 4ኛ አመታችንን ደረስን። ምን ሳትገናኙ እንገናኛለን በሳምንት። ምኑን ወደ ትዳር ለመግባት አሁን አንቺ ምንድን ነው የጠየቅሽው? ትዳር ነው አይደል? እኔ አብረን እንድንሆን ነው የጠየቅኩት። እንድትጋቡ። አዎ። ስለዚህ እሱ ደግሞ እንደነበርኩ እንደዚህ ፕሮግራም አለብኝ እንደዚህ አለብኝ ምናምን እያለ እሱ የቤተሰብ ውስጥ የሚኖረው እኔ ተከራይቼ ነው የምኖረው። ስለዚህ ዝግጁ አይደለም ማለት ነው ለትዳር። ዝግጁ ነው። ቤት ውስጥ ወስዶኛ ቃል ሄዳለሁ ማቴሪያሎችን አሟልቷል። ግን አብሮ ለመሆን ምን እንዳያዘው አላውቅም። ምንድን ነው ምክንያት? የሚሰጥሽ ምክንያት ምንድን ነው? የሚሰጥሽ ምክንያት ምንድን ነው? በገንዘብ አቅም አልተዘጋጀሁም፣ ማስተካከለው ጉዳይ አለብኝ እንደዛ ይለኛል። እኔ ገና አሁን ዲፕሎማ ከተመረኩኝ 1 አመቴ ነው። ዲግሪሽን ጀምሪ፣ ዲግሪሽን ከጨረስሽ በኋላ ይለኛል። አንዳንዴ ቁብ አለብኝ፣ ቁቤን ጨርሼ እዛም በኋላ እንደዚህ እናደርጋለን ይለኛል። ብዙ ምክንያቶች ነበር የሚያቀርብልኝ። ቁቡ መቼ ነው የሚወጣው? ቁብ ለትዳር ለማዘግየት ለመጀመሪያ ጊዜ ስሰማ ምክንያት ሲሆን አዎ ይለኛል። የቤት መሰረታዊ ጉዳዮችን ለመግዛት ምክንያት ሲሆን ለመጨረስ አንድ አመት ታገስ። እኔ አልሰማሁም። ቁብ ልጨርስ የሚል ቆይ ፍቅርተ ከቁቡ መቼ ነው የሚያልቀው? አላለቀም? ቁቡ ገና ላይ ያልቃል። አሁን በሚቀጥለው ማለት ነው። አሁን ታህሳስ ላይ ማለት ነው የሚቀጥለው 4 ወር አካባቢ 4 ወር 5 ወር ማለት ነው። አዎ ግን ይመስለኛል ምክንያት ነው። እኔ ገና ደሞዝ አለኝ፣ ተቀጥሬ ነው የምሰራው የሆነ የግል ድርጅት ውስጥ። እሱም የራሱ ስራ አለው። ገንዘቡ ብቻ አብሮ ለመሆን የሚያግደን አይመስለኝም። ግን አሁን ደግሞ በቃ ያመጣው ጸባይ በዚህ ወር ትደውልለት አያነሳም። ስለዚህ ማታ ላይ በተለይ ትደውልለት አያነሳም። ምናልባት እሺ የማያነሳበት ምክንያት አንቺ እየደወልሽ ሁሌ ስለዚህ ጉዳይ የመጨቅጨቅ ነገር ይታይብሻል? ሁሌ ታነሽበታለሽ ይሄን ርዕስ ትቻለሁ። አለማንሳት ሲጀምር ነው። ነገር አላውቅም እንደዛ አይነት ጥያቄ በቃ ትቻለሁ። አልጠይቀውም፣ ስንገናኝም አልጠይቀውም ትቻለሁ። ግን ምክንያቱ ምን እንደሆነ አላውቅም። ትደውልለት አስማማም ቀንም እየነዳው ነበር ምናምን ይለኛል። እስኪ ብዬ እቀበላለሁ። ይሆናል ብዬ ማምናለሁ ብዙ ጊዜ ስለሚያስፈረክር። ግን አሁን መጨረሻ ላይ ምን ማድረግ እንዳለብኝ ግራ ስለገባኝ ነው ደወል። አዎ እንደኔ ያው ትንሽ ፍላጎት እያጣ ሳይሆን አይቀርም። እንግዲህ ስልክም ወደ አለማንሳት ከሄደ እንደዛ ሊሆን ይችላል። አንቺም ደግሞ እንግዲህ በጣም ጨቅጨቃሹም ሊሆን ይችላል። 4 አመት በእርግጥ ቀላል የሚባል ጊዜ አይደለም። ግን እንደዛም ሆኖ ያንቺም እድሜ ገና ልጅ ነሽ፣ 22 አመትሽ ነው ገና። ስለዚህ አሁን ለአንዴና ለመጨረሻ ጊዜ አዋሪው ምንድነው አቋምህ? በትዳር ላይ ያለህ አቋም ምንድነው? 4 አመት አብረን ቆይተናል በፍቅር። ስለዚህ እንዴት ነው ወደፊት መሄድ የምንችለው ብለሽ ጠይቂው። የሚያነሳቸውን ነገሮች በደንብ ቁጭ ብላችሁ ተወያዩባቸው። አሁን ለምሳሌ የቁብ ያለው ነገር እሱ ከሆነ ምክንያቱ ገና ያልቃል ብለሻል። እንግዲህ ትንሽ ጊዜ ነው፣ 4 ወር 5 ወር ነው። ስለዚህ እስከዛ ድረስ መጠበቅ ከባድ ነገር አይደለም። ሌሎቹን የሚያነሳቸውን ነገሮች ግምት ውስጥ አስገብተሽ ሰምተሽ ተወያይታችሁ የራስሽን ውሳኔ መወሰን ነው። በቃ ምንም ፍላጎት ካላየሽበት እንግዲህ መራቅ ነው። ካሳመነሽ ደግሞ መጠበቅ ነው። ግን አሁን ይሄ ስልክ አለማንሳት እንደዚህ
ያው እንግዲህ በጣም ከመጨቃጨቅ የመጣ ሊሆን ይችላል። አዎ ሰሞኑን አነሳም ነበር ስደውልለት እያሽከረከርኩ ነው ስለሚለኝ አልደውልም። አብረን ነበር እነሱ ስራ ቦታ እኔ ስራ ነኝ። አሁን 2 ሰዓት ነው የምወጣው። አሁን እንደወጣ ፕሮግራሙን ስከታተል አምስት የደወልኩላት አብረን ነበር። ስለዚህ በቃ እንደዛ አድርጊና ላገኝ እፈልጋለሁ እና አውራ ብለሽ በደንብ አዋሪው። እሺ እሺ ደህና ሁኚ በይ። እሺ እሺ ኦኬ። በርከት ያለ ታካሚ ያከምን ልበል? አሁን ትንሽ ያው ዝም ብለን ቅመማ ያስፈልጋል። አንድ ታካሚ ቦምቦሊኖ እንደዚህ የምግብ ነገር አይደለም። እኛ ደግሞ ትኩስ አይደለም ቦምቦሊኖ ብሬ ጨነቁበት ዶናት ቦምቦሊኖ እያሉኛ ምግባችንን በጣም ወረሽ እየገባ ምግባችን ላለ ይሄ ላብራቶሪ ውስጥ ያለ ነገር እንስራ አይመስልም? ሙዚቃ ይሰማል። ትልቅ ችግር አንተ ምግብ ታካሚ ገብቷል እኮ አሁን አይደል? አይ እሺ ከሙዚቃ በኋላ ዶክተር ጥሩ ተነሳሽነትን ወድጄዋለሁ ግን ደግሞ ያስገባህ ለቦምቦሊኖ ብለህ እየመለስክ ታዲያ ተመልሰናል። እንግዲህ ክሊኒኩን ከፍተናል ዶክተር። ስለዚህ ታካሚዎች ከዚህ ሰዓት ጀምሮ መግባት ይችላሉ? አዎ ቆይቷል ከተከፈተ፣ እንደ አዲስ የተከፈተ አስመስለው። እውነት ነው። እሺ ሄሎ ማንን በል? ማን ማናልሽ? ይቅርታ ሲ ኬ አረንዶ ስሙን ንገሪ እንግዲህ። ጎላ አድርጊው። ምንድነው ድምጽሽ ታፍሯል በጣም ማ ይባላል? ሲ እሺ በቃ እንዲሁን ሲ ይሁን በቃ ሲ ሆነ ፒ ሆነ ምንም ለውጥ የለውም ለኛ። እሺ ፍቅርተ እንበላታ። ምንድነው እድሜ ስንት ነው? እድሜ 23። እሺ ምንድን ነበር ጉዳይሽ? በፊት 4 አመት በፊት ጓደኛ ነበረኝ። 5 አመት በፊት ነው። እሺ እና እሱ ጋር አንድ ልጅ አለ እና ተለያይተናል። ከተለያየን ቆይተናል። እሺ እና በአጋጣሚ አሁን በጣም ልጠይቅ በሚሄድበት ሰዓት እና ሌላ ሰው ጋር ጓደኛት መስቻለሁ ፍቅረኛለን ነው ያለ እና አሁን ይቅርታ አድርጊልኝና አንድ ላይ ነው የሚለኝ። እሺ በፊት የነበረው ማለት ነው። የበፊት ፍቅረኛሽ ይቅርታ አብረን እንሁን አለሽ? እሺ እና ይሄኛውም ደግሞ የሆነ ስጋት ነበረው ምናልባት ልጅ ጠይቅ ይታረቁ ይሆን ነገር። ሄደሽ ጠይቂ ማለት ሄጄ ጠይቅ ልጅ ማለት ነው። ልጅ ወልዳችኋል ከፍቅረኛሽ ጋር? ከበፊት ፍቅረኛ ጋር ልጅ ነበረኝና ተለያይተናል። በጣም ብዙ ጥፋቶች ያጠፋ ነበር። ያው እሱን አብረን ለማሳደግ በጣም ብዙ እንቅስቃሴለት ነበር። አሁንም አንድ ብስጥኛ ማክሰን ብስጥኛ ሰዎች ደግሞ ቢያንስ ለልጅ ልጅም ደግሞ እኔ ጋር እንዲኖር እፈልጋለሁና አብረን በፍቅር ካብረን ከአንቺ ጋር ካልኖር ነፃ ነው እንዲያሰጥም አለኝና አማራጭ አንደኛ ልጅን ልዩ ስጋ ብታረቅ እዚህ ያለው ደግሞ ፍቅረኛ የሚጎዳ ሆነብኝና ትንሽናለ ይሰለች። ግን አንቺ ይሄኛውን ፍቅረኛሽን አትወጂውም? ዌቲንግ ላይ ገባን እኮ። ነክታው መሰለኝ። ጥሩ ኬዝ ነበረች። ብናወራት ጥሩ ነበረ። እሺ እንግዲህ ሌላ ተመልሳ ብትገባ ጥሩ ነው ፍቅርተ። ሄሎ ገብተሻል? እንኳን ደህና መጣሽ። እንኳን ደህና መጣህ አንተ እሺ እንኳን ደህና ቆየሽ። እንኳን ደህና መጣ መግለጫ አድርገሽ ደግሞ ሴቶች በብዛት የተቆጣጠሩት ነው ካለፈው ቅዳሜ ጀምሮ እንደማየው ከሆነ። እሺ ምንድነው ያመጣሽ? ቆይ መጀመሪያ ግን ስምና እድሜሽን ቶሎ ንገሪኝ። ስሜ 25 ስሜ ደግሞ ኤምቲ ተምታቶብሻል። ስምና እድሜሽ እሺ ስምሽ 25 እሺ ስምሽ ደግሞ ኤምቲ ስሜ ኤምቲ ገብቶናል። እሺ የፍቅሩ አንድ ምልክት ነው፣ እንደ ምልክት ነው እኛ ምን በጣም ተጎድተሻል። ምንድነው ያመጣሽ?
ሳይሆን ወደ ጉዳዩ እንትን እኔ ጓደኛ ነበረኝ እና እንጋባ ያለኝ ነው 2009 እሺ እና ከዛ በፊት ግን ፍቅረኛ ነበረኝ የ5 አመት ማለት ነው የ5 አመት በፊት እሺ እና ድንገት ተከሰተ በመሀል እኔ ተምታታብኝ ምን ይሻለኛል ከየት ነው የተከሰተው ተለያይተን ነበረ ተዋጣልተን ተለያይተን ነበር በመሀል እኔ ቤተሰብ ደግሞ አግቡ የሚለኝ ሰው ነበር ለምን ያክል ጊዜ ነበር የተለያየው 5 አመት ለአንድ አመት በጓደኝነት ነው 5 አመት የቆየችው 5 አመት ሙሉ አብራችሁ የነበራችሁት ነው የተለያያችሁት አዎ ተዋጣልተን ማለት ነው እሺ ስለዚህ አሁን 1 አመት ተለያያችሁ በ1 አመት ውስጥ አንቺ ሌላ ፍቅረኛ ያዝሽ አይ አይደለም ቤተሰብ ነው ያን ሰው እንትን ያለው ያገናኝሽ ያመጣልሽ አዎ ስለዚህ አንቺ ልታገቢ ፈቃደኛዎች በቤተሰብ ሲመጣ አዎ ግን አሁን የኛው በድንገት ተሳስቶ እንታረቅ ይቅርታ አጥፍቻለሁ አለ በመሀል ደግሞ እኔ ደግሞ ልቤ ሁለት ሆነ እኮ ለዚህኛው ፍቅር አልነበረሽ አልወደድሽም ነበር ይሄንን ቤተሰብ ያመጣልሽን ማለት በዛ ተናጥቂ ስለነበረ በቃ ይሁን ብዬ ተቀበልኩ የልህ ነው እንጂ የፍቅር አይደለም ማለት ነው እንደገና ደግሞ በእድሜም አንገናኝም ታዲያ እንዴት ነው ማታምኝበት ነገር ውስጥ ነው እየገባሽ ያለሽው እሺ ያንስ 1 አመት ሙሉ ምን እንደሰራ በምን አውቃለሁ አሁን ገና እንዴት ወደዛ መጀመሪያ ይሄኛውን ያለውን ነገር ፍቺ እንጂ አሁን መሰለሽ ያንቺ ነገር አንዱ ስተት ማለት ነው ዝም ብሎ ገና ለገና የበፊቱ ፍቅረኛሽ የሰራብሽን በደል ለማስረሳት ብለሽ ይሄኛውን አሁን በቤተሰብ የመጣልሽን ሰው ያሽው አትወጁም አይደለም ፍቅር የለሽም አጣዩም ግን ለትዳር የሚሆን ፍቅር አለሽ ወይ ነው አመንጃኔም ግራ ገብቶሻል እኮ ይሄ ነው አይሽ ግራ ገብቶሻል ምንም ከሱ ጋር ስለማትተዋወቁ ምንም አስተያየት ለመስጠትም ይከብዳል እኮ በዛ ላይ ደግሞ በእድሜም ደግሞ በጣም ትልቅ ነው አልሽ እሱም አንድ የሚያሳስብሽ ነገር ነው ማለት ነው ያሳስብሻል ማለት ነው የእድሜም ልዩነቱ በጣም ስለዚህ እንደዚህ አይነት ነገር ውስጥ መጀመሪያ ይሄ በፊቱን ፍቅረኛሽን ታዩና እሱ ባይመጣም ነው ባይከሰትም አንቺ እንዳልሽው ወደ እንደዚህ አይነት ትዳር ውስጥ ከመግባትሽ በፊት ቆም ብለሽ ማሰብ አለብሽ ዝም ብሎ ትዳር የምትይጂው ያለፈ ፍቅረኛሽን ለመርሳት አይደለም ቤተሰብ ስላመጣልሽም አይደለም ይሄኛው ደግሞ ሲደውል በወር ወይ በ15 ቀን ወይ አመት ቆይቶ አለ ይላል ወይ እንዳልቀርበው ይርቃል የትኛው ያመጣ ማለት ነው በስልክ እንኳን ማለት እንደዛም ሆኖ በአካልስ የምትገናኙት አይ እኔ ቤተሰቦችን ስለማውቃቸው ቤት ነው የሚቀጥረኝ እሱ ደግሞ እኔ ደግሞ ቤት መሄድ አልፈልግም ታዲያ ምን አይነት አንቺ በዚህ በሰለጠነ ዘመን እዚህ አዲስ አበባ ነው የምትኖሪው እኮ ታዲያ ምን ሆነሽ ነው ብዙ ነገር ታያለሽ ብዙ ነገር ትሰሚያለሽ መቼስ አይደል እንዴ እኮ ታዲያ እንደዚህ አይደለማ ግንኙነት አንደኛ ቤት ለምንድን ነው የሚቀጥርሽ ተገናኙና እንደ ሰው የተገናኛችሁ እንደ ፍቅረኛ መጀመሪያ አወቂው ስለዛ ሰው ማንነት አንዴማ ካፌ ተገናኝተናል ታዲያ አንዴ ተገናኝቶ ወደ ትዳር ይገባል እንዴ አንዴ ካፌ ውስጥ ሰው ተገናኝቶ እኮ ትዳር ውስጥ አይገባም አግኝተሽው በደንብ ማውራት መጫወት አለባችሁ ስለ ባህሪው ማወቅ አለብሽ አይደል እንዴ ስለ ሐሳቡ እንዴት እንደምትግባቡ ብዙ ነገር አለ አይደል እንዴ ታዲያ ይሄን ሁሉ ምንም ሳታውቂው እንዴት ወደ ትዳር ትገቢያለሽ የመጀመሪያው ነገር ማለት ነው ስለዚህ ይሄንን ቆም ብለሽ አስቢ ሌላ ደግሞ ከሁለቱ ደግሞ የምር የሷ ፍቅር ያለው ወዴትኛው ነው የሚለውንም ነገር ለራሷ አትጠይቅና ትለኝ አይ መጀመሪያ ይሄኛውን ጨርሽ በቃ ማትወጁ አይሆነኝም ብለሽ የምታስቢ ከሆነ መጀመሪያ ከዚህኛው ጋር አቆሚ ግንኙነት ማለት ነው ቤተሰብ ስላመጣው አይደለም ለሱም ላንቺም ጥሩ አይደለም እንደዚህ አይነት ትዳር ማለት ነው ከዛ በኋላ ነው ወደዛኛው ፍቅረኛሽ ደግሞ ፊትሽን የምታዞሪው እሱ ደግሞ ይቅርታዬን ተቀበይኝ ብሎ ይጨቀጭቀኛል እንግዲህ የምትወጁ ከሆነ ይቅርታ ተቀበይዋለሽ ካልሆነ ደግሞ ታይዋለሽ እንግዲህ እሱ ያንቺ ውሳኔ ነው አመት ሙሉ ምን ሲያረግ ነበር እንግዲህ እሱማ በምን ታውቂያለሽ በቃ ተለያይታችኋል የፈለገውን የማረግ መብት አለው የይቅርታ ሐሳቡን ደግሞ ያንን ሁላ ነገር ይቅር ማለት ነው
አዎ ደግሞ ይቅር ካለች አያገባትም እንጂ በተለያያችሁበት ጊዜ ስላደረገው ነገር አንቺ ምን አገባሽ? አንቺ ይሄው ልታገቢ ያልነበር እንዴ በአንድ አመት ውስጥ? እሱ ምንም የሚመለከትሽ ነገር አይደለም። ብቻ ላደረገው ነገር ያው ይቅር ማለት ይኖርብሻል፣ ወይም ደግሞ እንደ ምርጫሽ ነው እሱ እንግዲህ። እሺ አሁን መጀመሪያ ግን እዚህ አጠገብሽ ያለውን ነገር ፍቺ። አይ እዚህ አይኖርም፣ ገና በአመት ነው የሚመጣው። ለፊልድ ሄዷል። ገና ሲመጣ ነው። ገና ከዛሬ አመት ነው የመጣው? እኔ አላውቅም፣ መስከረም ላይ ነው መሰለኝ። እና ትደዋወላላችሁ ግን? አዎ ውጪ ነው የሚሰራው እሱ? አዎ። ምን አይነት ግራ የምታጋቢ ሰው ነሽ ባክሽ የምቲ እንዴ? ለታ ግራ ገብቶኝ እኮ ነው ወደ እናንተ የመጣሁት እኮ። ታዲያ አንቺ እጮኛሽ ነው ማለት ነው ልታገቢው ነው ይሄንን ሰው? ታዲያ ስለምን ልታገቢው ነው አይደለም አሁን ይሄ ሰው? አዎ። ታዲያ ግን የት ነው ያለው አሁን? ወደ ደሴ ደሴ። ስለዚህ መቼ እንደሚመጣ አታወሪው ማለት ነው? መቼ እንደሚመጣ መቼ ጨርሶን የእንቁጣጣሽ 3 ቀን ሲቀረው እዚህ ነኝ ብሏል። ከዛ በኋላስ መቼ ነው የምትጋቡት? ከዛ በኋላ እኔ ምን አውቃለሁ? ምን ያላቅም እኮ። ማን ነው የሚወስነው ማለት ነው ጋብቻውን? ቤተሰብ? አዎ አንቺ ራስሽን የቻልሽ አይደለሽም? ኧረ ነኝ እኮ። ታዲያ ለራስሽ ለምን አትወስኝም ታዲያ? አይ ከዚህ በፊት እንትን ብዬ በራሴ ወስኜ የቤተሰቦቼን አሳዘንኳቸው። በዛ እኔ ደግሞ እሺ አልኩ። አዎ እኮ ግን እንደዛ አይደለማ። አሁንም ቢሆን ይኸውልሽ ይሄ ደግሞ ሌላ ስህተት ነው። ባለፈው የተሳሳትሽው ሌላ ጉዳይ ነው። አሁንም ያኔ ስለተሳሳትሽ በቃ አንቺ ከዚህ በኋላ ህይወትሽን በራስሽ መምራት አትችይም ማለት ነው። ራስሽን አርመሽ ከዚህ በኋላ ላለው ነገር ትክክለኛ ውሳኔ ለመወሰን ነው እንግዲህ ራስሽን ማስተካከል ያለብሽ እንጂ ከዚህ በኋላ ህይወትሽን ውሳኔ ሁሉ ለሌሎች አሳልፈሽ መስጠት የለብሽም። ውሳኔዎቿ ላይ ደግሞ ቆም ብላ የማሰብ ነገር ያለ አይመስልም። ይሄ ደግሞ ሌላ ስህተት ከባለፈው ደግሞ የባሰ ሌላ ስህተት ማለት ነው። አሁንም ስህተት ውስጥ ነው የምትዘፈቂው። እሺ ደህና ሁኚ። ሰላም ዳሩ። ደህና ደሪ። ኦይ በጣም ሌላ ታካሚ ግራ ተጋባ። አይ ሁኔታው በጣም እሺ። ሄሎ ተቆርጣን በስጋም ገባ። ረዴት ነሽ? ነው አይደለም። ልጅ አለኝ አልኩኝ። ማ ልጅ አለኝ ከበፊት ፍቅረኛ ያልኩ። አዎ እና ከዛኛው ጋር በእርግጥ እሱም ትንሽ በጣም ብዙ ጉዳት ውስጥ ወጥቶኝ ነበር። ያው አሁን አንድ ተቀይር ያለው ነው የሚለኝ። ወደዛ ቤት ደግሞ እዚህ ያለው ምንም የማያውቅ ፍቅረኛ ማለት በጣም በጉዳት ሰዓት ደርሶ በጣም ብዙ መስዋዕት ነው ያስከፍሎልኛል እሱ ላይ እና ከልጄ ጋር ሲሆን ይሄኛው ሊቀርብኝ ነው። እሱ ጋር ሲሆን ደግሞ ያኛው ትንሽ ስለምታሳኝ ነው። አንቺ ትወጂዋለሽ የኛውን ፍቅረኛሽን? ፍቅር እንኳን የለብኝም፣ ግን ያው ገብቷል። ፍቅሩ ሳይሆን እኔ እንዳልጎዳ የሚያደርጋቸው እንክብካቤዎች በቃ በምንም ታምር ሊጎዳኝ አይፈልግም እና እሱ ነገር ከበፊት ፍቅር መውደድ ነው እንጂ ፍቅር ነገር የለም። አዎ ግን አንቺ አሁን በጣም ልክ ያልሆነ ነገር ነው የምታደርጊው ማለት ነው። ይሄ እንደውም እንደ ስግብግብነትም ጭምር ነው። ገና ለገና አንቺን በቃ ስለሚያስረሳሽ ስለሚንከባከብሽ ብቻ ሳትወጂው ያስመሰልሽ ትኖሪያለሽ ማለት ነው። ለራስሽ ጥቅም ስትይ ለራስሽ ጥቅም ስትይ ምናልባት እኔ አሁን እሱ አይደለም ግራ ያጋባኝ የልጅ ጉዳይና የበፊቱ ነገር ነው። አሁን እንትን ያለኝ እኮ ወደሱ ልመጣ እኮ ነው። አሁን እንደገና ደግሞ በፊት ከዚህኛው ከድሮ ፍቅረኛዬ ጋር ከመተዋወቃችን በፊት ነው የምንተዋወቀው። ልጅ አብሮ አደጌ ነውና መጉዳትም አልፈልግም። እውነት ለመናገር እሱን መጉዳት አልፈልግም። እኔ እንዲያጣኝ እንደሚጎዳ ስለማቅ ያው አሁን ላይ ደግሞ ተማሪ ስለሆነ ትምህርቱን እስከሚጨርስ ስለዚህ ትምህርቱን ሲጨርስ ለመጉዳት ነው አንቺ የምታስቢው ማለት ነው። እንዲጎዳብኝ አልፈልግም እኮ ግን እኮ አሁን ይኸውልሽ አሁን ዞሮ ዞሮ እየጎዳሽው ነው እኮ ያለሽው አሁንም ቢሆን። ምክንያቱም ሳትወጂው ልክ እንደወደድሽው አስመስለሽ ለራስሽ ጥቅም ብለሽ አብረሽው እየኖርሽ ነው ያለሽው። እሱን ለሱ የምታዝኝ ከሆነ አስቀድመሽ ነበር መለያየት የነበረብሽ። በቃ ማትወጂው ከሆነ
እንደውም የበለጠ ሞክሬያለሁ። የሚገርም ነገር በጣም ሞክሬ እንደውም ሀገር ሁሉ ለቅቄ እስከምመጣ ድረስና ቤተሰቦቹ ሁሉ እየደወሉ ቢያንስ እንዳይሞትብኝ የሆነ ነገር ትንሽ እንትን በይ ሌሎች ነገሮች እንትን እስከሚል ድረስ ትንሽ አንቺ አጥናኝ አለሁልህ በይው ምናምን እያሉ እንትን ስላሉኝ ነበር። እኮ ታዲያ እንደዚህ በእንደዚህ ሞክሬያለሁ እኮ ታዲያ ግን በእንደዚህ አይሆንማ። ቤተሰቦች አጽናኝልን ስላሉሽ ማጽናናት ነው ያለብሽ ወይ እንደውም የሚሻለው ቤተሰቦችም ራሱ መራቅ ነው እንጂ የነበረብሽ ምንም አሁን እንደዚህ ስላደረግሽ ምንም የምትፈጥሪው ነገር የለም። የሆነ ጊዜ ላይ መለየትሽ አይቀርም ማትወጁ ከሆነ ማለት ነው። እንደውም የበለጠ ፍቅሩ አድጎ በጣም ብዙ ጊዜ በቆየ ቁጥር እንደውም ከዛ በኋላ አብሮ መለያየት ያኔ በጣም ከባድ ይሆንና ጉዳቱ የከፋ ይሆናል ማለት ነው። ስለዚህ አሁን ከዚህ ጋር ያለሽ ነገር በቃ ማትወጁ ከሆነ መለያየት አለብሽ። በቃ በምትፈልጊው መንገድ ብቻ በምትነግሪው ነግረሽ በዘዴ ርቀሽም ቢሆን በቃ መለያየት ይኖርብሻል ማለት ነው። ከዛ በኋላ ነው እንግዲህ ቀጥሎ ያለው ነገር የሚታሰብበት። አሁን የልጅሽ አባትም ይቅርታ አድርጊልኝ ብሎሽ ይቅርታ ለማለት እንግዲህ ፍላጎቱ ካለሽና ብርታቱ ካለሽ ይቅር ማለት የመርሳት ያኔ መወሰን ነው እንጂ ይሄኛውን አሁን ሳትጨርሽ አሁንም እኮ ፍቅር ውስጥ ነው ግንኙነት ውስጥ ሆነሽ እንዴት ስለሌላ ግንኙነት ታስቢያለሽ? ሌላ ግንኙነት ስለመጀመር ስለሌላ ግንኙነት መጀመር አላሰብኩኝም። አልተረዳኸኝም። አይ ኖ ልትመለሽ ወደ ቤት ይቅር በይኛለሽ ፍቅረኛሽ አይደል? ስለዚህ ወደ ቀድሞ ባለቤትሽ ልትሄጂ ነው ማለት ነው። ስለዚህ እሱ ሌላ ፍቅር መጀመር አይደለም፣ ሌላ ግንኙነት መጀመር አይደለም። አላሰብኩም እኮ አልኩ። እዚህ ጋር ያለውን ነገር አልጨረስኩም አልኩ። ምናልባት የልጄ ጉዳይ ያሳሰበኛል። እኮ አንቺ ከልጅ ይቅርታ አድርጊልኝ እያለሽ ነው። አንቺ አሁን ይቅርታ አላድርግለት ራሱ አንድ ጥያቄ አለብሽ አይደል? ይቅርታ ባደርግለት ደግሞ እዚህ ጋር ያለው ሰው ይጎዳል። እዚህ ጋር ደግሞ አንቺ በሰዎች ተጽዕኖ ሰዎች ትጎጂብናለሽ ስላሉሽ ሰዎች እንዲህ ታረጊብናለሽ ስላሉሽ ከማትወጁ ሰው ጋር ግን የመኖር ግዴታ አለብኝ ብለሽ ታስቢያለሽ? ግዴታ የለብኝም ግን አትወጁም አይደል? ሲበዛ ደግ ነው። ግን ደግ ለሆነ ሰው ደግሞ ያው ደግነት በማሳየት ያው አሁን አንቺ መኖር ይቻላል እንጂ ደግ ለሆነ ሰው ማግባት ወይም ደግሞ ፍቅረኛ መሆን አይቻልም። እንደዛ መሆን አይቻልም። እንደገናም ደግሞ በውስጧም ያዘጋጀችው ነገር አለ። ከሆነ ጊዜ በኋላ ልትለየው አሁን ያለበትን የትምህርት ሁኔታውን ሲጨርስ ልትለየው ራስሽን አዘጋጅተሻል አይደል? ሁሌ እንደማትኖሪ እርግጠኛ ነሽ ከሱ ጋር እንደ ትብብር ነው እያየች ያለችው ከሱ ጋር መኖርን። እንደዛ ደግሞ አይሆንማ። የፈለገ ደግነት ቢያሳይ እንግዲህ ደግ የሆኑልን ሴቶች አሉ፣ ግን እናግባቸው አላልንም አይደል? እነሱም አይሉም። እንደዛ ብሎ ነገር አይደለም። በሌላ ነው ውለታ የሚከፈለው፣ በሌላ መንገድ ነው እንጂ በእንደዚህ አይደለም። ስለዚህ መጀመሪያ ይሄንን ነገር ትጨርስ፣ ከዚህ ጋር ያለውን ነገር ከዛ በኋላ ይቅርታም ማለት ካለባት እንግዲህ ሁኔታዎችን በደንብ አስባበት ተነጋግራበት። ያው ብዙ ጊዜ አከራክረ ይሄ ልጅ ጉዳይ የሚለው ለልጅ ብቻ ብላም ይቅርታ ማድረግ አለባት ብዬ ማላስብም እኔ በበኩሌ ማለት ነው። እንግዲህ ሰው የራሱ ስትወደው ስታምንበት ነው ይቅር ማለት ያለባት እንጂ ከነችግሯ ልጃቸው ያለችበት ቤት ውስጥ ከገባች ሌላ ችግር ነው የሚሆነው ማለት ነው። ስለዚህ ሰላም ሊጠፋ ነው ቤት ውስጥ ማለት ነው። እሷ ግን አሁን በሁለት ተጽዕኖዎች ውስጥም ነው ያለችው። አንደኛው ወደዛኛው ትዳር የምትሄድበት በልጇ ምክንያት ነው። አንድ እንደ ምክንያት እያነሳች ትላለች። ያ ደግሞ መሆን አለበት ብዬ አላስብም። እዚህ ጋር ደግሞ የዚህኛው ጓደኛዋ ደግሞ ቤተሰቦቹ እንደዚህ ይሉኛል እንዴት ብዬ እያለች ደግሞ በዚህኛው ተጽዕኖ ስር ሆና ደግሞ ለመኖር እየሞከረች ነው። አይ ማትወደው ከሆነ መጀመሪያ ይሄኛውን ትጨርስ፣ የዚህ ፍቅረኛዋን ጉዳይ። ሰዓታችን አልቋል፣ ተጠናቋል።